ፍርሃት ሐዘንና ተስፋ መቁረጥ የሚፈራረቅባት ካርቱም ለሳምንታት ከዘለቀው ከባድ የከተማ ውጊያ በኋላ የሱዳን መዲና ካርቱም ጸጥታ ወርሷታል። ከአፍሪካ ጋር ደካማ ትስስር ያላት ግብጽ አባይን የምትፈልገው ኋላ ቀር በሆነ አስተሳሰብ ነው። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻናላችን አዲስ ሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደወል ምልክቱን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክ እና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናመራለን። መልካም ቆይታ። ወደ አስቀደምንላችሁ መረጃችን ስናመራ ከአፍሪካ ጋር ደካማ ትስስር ያላት ግብጽ አባይን የምትፈልገው ኋላ ቀር በሆነ አስተሳሰብ ነው። ከአፍሪካ ጋር ደካማ ትስስር ያላት ግብጽ አባይን እየፈለገች ያለችው በቀኝ ግዛት ውልና ኋላ ቀር በሆነ አስተሳሰብ መሆኑን የፖለቲካ ተንታኙ ገለጹ። የፖለቲካ ተንታኝ አቶ ሙሴ ሼኮ ለጋዜጣ ፕሬስ እንደገለጹትም ከአፍሪካ ጋር ደካማ ትስስር ያላት ግብጽ አባይን እየፈለገች ያለችው በቀኝ ግዛት ውልና ኋላ ቀር በሆነ አስተሳሰብ ነው ሲሉ አስታውቀዋል። ግብጽ ለ40 ዓመታት ያህል የአፍሪካን አጎርትታ ወደ አረብ ዓለም ዞራለች ያሉት ተንታኙ የረሳቻቸው አፍሪካውያንም ከጎኗ ሊቆሙ አይችሉም ብለዋል። የናይል ወንዝ ትብብር ማዕቀፍን በፓርላማ አጽድቃ ለአፍሪካ ህብረት በማስገባትም የናይል ኢኒሺየቲቭ የትብብር ማዕቀፍ ወደ ኮሚሽን ደረጃ እንዲሸጋገርም ስድስተኛዋ ፈራሚ ሀገር በመሆንም በሩን የከፈተችው ደቡብ ሱዳንን ላብነት አንስተዋል። ግብጾች በዓለም ላይ በዚህ ደረጃ የተከዱበት የታሪክ አጋጣሚ እንደሌለም በመጥቀስ ከአባይ ጉዳይ ምንም የማታስበልጠው ግብጽ ይህ የመጨረሻ የዲፕሎማሲ ውድቀቷ ማሳያ ነው ሲሉም ተንታኙ ገልጸዋል። ኢትዮጵያ በአፍሪካ ህብረትም ሆነ በተባበሩት መንግስታት ድርጅት ግብጾችን በዲፕሎማሲ አሸንፋለችም ነው ያሉት። አቶ ሙሳ እንደገለጹትም በ1929 እና በ1959 ስምምነቶችም ሱዳንና ግብጽ ካርቱም ላይ ቁጭ ብለው የአባይን ውሃ 55.5 ቢሊዮን ሜትር ኪዩብ ለግብጽ 18.5 ቢሊዮን ሜትር ኪዩብ ለሱዳን በድምሩ 86 ቢሊዮን ሜትር ኪዩብን ውሃ ለብቻቸው ተከፋፍለዋል። ወንዙ የሚመነጨው ከኢትዮጵያ ሆኖ ሳለ ኢትዮጵያ በሌለውበት የተደረገውን ስምምነት ትክክል አይደለም፣ ወንዙ ይመለከተኛል ብላ በተደጋጋሚ ጥያቄ ማቅረቧን አስታውሰዋል። ግብጽና ሱዳን በድርድሩ ሂደትም ታሪካዊ የውሃ ድርሻችን እያሉ ሲያነሱ የሚሰሙትም ይህ ኢፍትሃዊ ስምምነትን የሚጠቅስ ነውም ብለዋል። እንደ ሙሳ ገለጻ ታሪካዊ ድርሻችንን የማትቀበሉ ከሆነ መፈራረም አንችልም ይላሉ። በአጭሩ የድርድሩ ጭብጣቸው ይህ ነው። ስምምነቱ ላይ መድረስ ያልተቻለውም በዚህ ምክንያት ነው ይላሉ። በሌላ አነጋገርም እንድንፈራረምበት የሚፈልጉት ስምምነት ግድቡ እንዲሰራ ተስማምተናል፣ ነገር ግን ግድቡ ተሰራም አልተሰራም ታሪካዊ ድርሻችን የሆነው 55.5 ቢሊዮን ሜትር ኪዩብ የውሃ ድርሻችን እንዳይነካ የሚል ነው ሲሉም ተናግረዋል። ግድቡ ተሰርቶ እነሱ እንደሚፈልጉት ታሪካዊ የውሃ ድርሻችን የሚሉት እንዲከበር ከተስማማን የሚከሰተው ግድቡ ይሰራል፣ የሚይዘው ውሃ የግብጾችን ይሆናል ማለት ነው። እነርሱ በሚፈልጉበት ሰዓት ውሃ እንከፍታለን፣ ይበቃናል፣ ውሃ በስቶብናል ዝጉልን ሲሉን ደግሞ እንዘጋለን ማለት ነው ብለዋል። ድርድር ውስጥ ያለው ሐሳብ የመሆኑን ገልጸው ኢትዮጵያ ከ150 ዓመታት በላይ የዲፕሎማሲያዊ ልምምድ ያላት ሀገር በመሆኗ በሌሎች የአፍሪካ ሀገራት ቀኝ ገዢዎችም መተው የነበረውን ስርዓት አፈራርሰው ከዜሮ ጀምረው ሲሰሩ በኢትዮጵያ ተመሳሳይ ነገር አለመደረጉን አስታውቀዋል። ኢትዮጵያ ስትመሰረት የጀመረችው ዲፕሎማሲ እስካሁን ድረስ ቀጥሏል። ግብጾች ይህንን በትክክል አልተረዱትም ወይንም ደግሞ መረዳት አልፈለጉም። ግብጾች በአፍሪካ ህብረትም ሆነ በተባበሩት መንግስታት ድርጅት ኢትዮጵያን ለመጫን እንቅስቃሴ ያደርጉ የነበሩትም በአቋም ሳይሆን ያልተሳካም ያንን እንሞክር በሚል ታክቲክ ነው ሲሉም ተደምጠዋል። ወደ ቀጣይ መረጃችን ስናመራ ፍርሃት ሐዘንና ተስፋ መቁረጥ የሚፈራረቁባት ካርቱም ለሳምንታት ከዘለቀው ከባድ የከተማ ውጊያ በኋላ የሱዳን መዲና ካርቱም ጸጥታ ወርሷታል። ቢቢሲ ወደ ከተማዋ የገባው የሱዳን ጦር ካርቱም ፈጥኖ ደራሽ ኃይሎች መልሶ ከተቆጣጠረ ከጥቂት ቀናት በኋላ ነው። በአንድ ወቅት የሱዳን መንግስት መቀበጫና የንግድ ማዕከል የነበረችው ካርቱም አሁን ባዶ ሆናለች። በጦር ሰራዊቱና በፈጥኖ ደራሽ ኃይሉ ታጣቂዎች መካከል በተፈጠረ የስልጣን ሽኩቻ ምክንያት ከ2 ዓመታት በፊት ከተነሳው የእርስ በርስ ጦርነት በኋላ ወደ ዋና ከተማዋ መመለስ ለጦሩ አዲስ ምዕራፍ ነበር። ነዋሪዎቿ የጦርነቱን ማብቃቱን ቢመኙም ግጭቱ ወደ የትኛው አቅጣጫ እንደሚያመራ ግን ግልጽ አይደለም። ቢቢሲ በመጀመሪያ ያቀናው ጦርነቱ እንደተጀመረ በፈጥኖ ደራሽ ኃይሉ ታጣቂዎች ስር ወደ ወደቀው የፕሬዝዳንቱ ቤተ መንግስት ነው። ለአርኤስኤፍ ተዋጊዎች አስፈላጊ የጦር ማዕከል ነበር። ወለሎቹ በቆሻሻና በተሰባበረ መስታወትም ተሸፍነዋል። በአንድ ወቅት ለኦፊሳላዊ ተግባራት የሚያገለግሉ ወንበሮችም በአቧራ ተሸፍነዋል። ጥቂት ስዕሎችም አሁንም በግድግዳዎቹ ላይ እንደተሰቀሉ ናቸው።
የሚያማምሩ የመብራት ጌጦችም ጣሪያው ላይ ተንጠልጥለዋል። ሌላው ነገር በሙሉ ተዘርፏል። የኤሌክትሪክ ሽቦዎችም ጭምር ከግድግዳ ውስጥ ተነቅለው ተወስደዋል። በጣም የከፋ ጉዳት የደረሰው በህንጻው የፊት ለፊት ክፍል ላይ ነው። ጦሩ ቤተ መንግስቱን ከተቆጣጠረ በኋላ በአርኤስኤፍ ሰው አልባ አውሮፕላን በመመታቱ ነበር የተጎዳው። ዋናው መግቢያም ተበላሽቷል። የደረቀ ደም አሁንም በደረጃው ላይ ይታያል። መስኮቶቹ ተሰባብረው በቀላሉ የአባይ ወንዝን ለመመልከት የተከፈቱ መስለዋል። በሪፐብሊካን ቤተ መንግስት ውስጥ በመሆኔ በጣም ተደስቻለሁ ሲልም አንድ ሰው ነገረን። እዚህ ቦታ ስገባ የመጀመሪያዬ ነው። ይህንን ቦታ እንደ ሱዳኖች ሁሉ ጠብቄዋለሁ። ነፃ እንዲሆን እፈልግ ነበር። የለኛ የክብር ምልክት ነው። ለሰራዊቱ አስፈላጊ የሚባል የኃይል ምልክት ነው። የኢድ በዓልን በማስመልከትም ወታደሮቹ እየዘፈኑና እየጨፈሩ ደስታቸውን ገለጹ። በአካባቢው የሚገኝ ሬስቶራንትም ምግብ ጋበዛቸው። በዋና ከተማ የሚገኙ ብዙ ነዋሪዎችም ጀግኖች ሲሉም አወደሷቸው። ድላቸው ግን ከፍተኛ ዋጋ ተከፍሎበታል። በማዕከላዊ ካርቱም ያለው የውድመት ደረጃ ከፍተኛ ነው። የመንግስት ሚኒስትሮች መስሪያ ቤቶች፣ ባንኮችና ከፍተኛ ቢሮዎች ህንጻዎች ተቃጥለዋል። በዓለም አቀፍ አውሮፕላን ማረፊያም ያለው አስፋልትም የተሰባበሩ አውሮፕላኖች መቃብር መስሏል። የፓስፖርት መቀበያና የመግቢያ ክፍሎችም በአቧራ ተሸፍነዋል። የቢቢሲ ባልደረቦች በከተማዋ ለመንቀሳቀስ ያልፈነዱ ፈንጂዎችን ላለመርገጥም በጥንቃቄና በዝግታ በመኪና ተንቀሳቅሰዋል። በአንድ መስቀለኛ መንገድ ላይ የአስክሬን ክምር ይታያል። ሁለት የራስ ቅሎች በግልጽ ይታያሉ። ከመንገዱ 100 ሜትር ርቀት ላይ አንድ አስክሬን ጥቃት ከደረሰበት መኪና ፊት ለፊትም ይታያል። እንደ አውሮፓውያን አቆጣጠር ከ1908 ዓ.ም በብሪታንያ የተገነባው የቅዱስ ማቴዎስ ካቴድራል አነስተኛ ቁጥር ላላቸው የገበሬ ክርስቲያኖች የአምልኮ ቦታ በመሆን ያገለግላል። በሚያምር ሁኔታ የተቀባው የጣሪያው ቀለም ምንም አልሆነም። በአንደኛው ግድግዳ ላይ ያለው ቀዳዳ የደረሰበትን ጉዳት ያሳያል። አንድ መስቀልም ወድቆ ይታያል። ከሌሎች በከተማዋ ካሉ ህንጻዎች ጋር ሲነጻጸር ግን በጣም የተሻለ ይመስላል። ወለሉ ላይ ያለውን ፍርስራሽ ሲያጸዳዱ ነበር አንድ ወታደር። አብዛኛውን ጉዳት የደረሰው በቤተ ክርስቲያኑ አካባቢ በተተኮሰው ጥይት ነው ብለዋል። የፈጣሪን ቤት ማንም የሚያፈርሰው የለም። የፈጥኖ ደራሽ ኃይሉ ተዋጊዎች ግን ህንጻ ውስጥ በመጸዳዳት ለማርከስ ሞክረዋል ሲልም አክለዋል። ልጁ በጦርነቱ የመጀመሪያ ቀን እንደተወለደ ገልጾ የማያቋርጥ ጦርነት በመሆኑ ምክንያት ወደ ቤቱ ሄዶ ልጁን የማየት እድል አለማግኘቱንም ይገልጻል። አርኤስኤፍ የዲፕሎማቲክ ሚስዮኖች የሚገኙባቸውን ቦታዎች ተቆጣጥሮ ነበር። ጦርነቱ ሲጀምር የተለያዩ ሀገሮችና ኩባንያዎችም ሰራተኞቻቸውን ለማስወጣት በስፋት ተንቀሳቅሰዋል። በብሪታንያ ኤምባሲ መግቢያ ላይም የአርኤስኤፍ መፈክርም ተቀርጿል። ለጥይት የማይበገር የህንጻው መስታወት በብዛት እንዳለ ቢሆንም ለመሰበር የተደረጉ ሙከራዎችን የሚያሳዩ ብዙ ምልክቶችም አሉበት። ከኋላ ባለው የመኪና ማቆሚያ ስፍራ ተሽከርካሪዎችም ወድመው ቆመዋል። ከመንገዱ ማዶ በሚገኝ በተሰባበረና ቆሻሻ በለበሰ ህንጻ ላይ የዩናይትድ ኪንግደም ባንዲራም ተሰቅሏል። ይህ በ70 ዓመታት ውስጥ ለሶስተኛ ጊዜ ሱዳን ያስተናገደችው የእርስ በርስ ጦርነት ነው። ከሁሉም የከፋው ይኸኛው ነው። ቀደም ሲል የነበሩ ጦርነቶች በሌሎች የሀገሪቱ ክፍሎች የተካሄዱ ነበሩ። የኛው ግን የሱዳንን እምብርት ሰንጥቆ መለያየትን እያፋፋመ ሀገሪቱ እንዳትከፋፈል የሚል ስጋትን ፈጥሯል። ከጦርነቱ ርቀው በሚገኙ አካባቢዎችም ለኢድ በዓል ጥቂት ሰዎች ወደ ጎዳና ወጥተዋል። ምንም እንኳን በሌላ ቦታ ጦርነቱ ቢቀጥልም በካርቱም ላሉ ሰዎች ግን ከወዲሁ አብቅቶላቸዋል። ሰራዊቱ ጥቃት በመፈጸም የተከሰሰ ሲሆን ባለፉት ቀናትም በ10 ሺዎች የሚቆጠሩ ሰዎች ጦርነቱን ሸሽተው እንደነበርም ዘገባዎች ይጠቁማሉ። በካርቱም ግን የጨካኙን የፈጥኖ ደራሽ ኃይሉን አገዛዝ በማብቃቱ ነዋሪዎች ደስታቸውን ገልጸዋል። ስሜቱን አልጀራይፍ በሚባለው ሰፈርም ተስተጋብቷል። እንግሊዘኛን ከቢቢሲ ወርልድ ሰርቪስ እንደተማረ የሚናገረው ኡስማን አልበሽር የተባለ ነዋሪ እንደገና የተፈጠርኩ ነው ይሰማኛል ሲልም አይኑ በደስታ እንባ ተሞልቶ የጦርነቱን አስቸጋሪነት በዝርዝር ጠቅሶ ይናገራል። ካርቱምና ቀሪው የሀገሪቷ ክፍል ማገገም ይችላሉ የሚል ተስፋ እንዳላቸውም ይናገራሉ። መንግስት ባለሀብቶችን ያመጣል ብዬ አስባለሁ። አሜሪካውያን፣ ሳውዲዎች፣ ካናዳውያን፣ ቻይናውያን በመምጣትም ይቺን ሀገር እንደገና እንደሚገነባው አምናለሁ። ምንም እንኳን እንደዚህ አይነት ግዙፍ መልሶ ማልማት ቢቻልም ካርቱም ባህላዊና ስነ ህንጻዊ ቅርጿን እንደጠበቀች መቀጠሏን መገመት ይከብዳል። ብዙ ሴቶች አርኤስኤፍ ይዘርፈናል የሚል ስጋት ስላለባቸው ያለ ስጋት መተኛት እንደሚችሉም ያምናሉ። እናም አሁን ላይ የሱዳን መዲና ካርቱም በከባድ ጸጥታ ተወርሳለች። ወደ ተመልካቾቻችን ለሳቱ የነበሩ መረጃዎቻችን እኚህ ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ ቸር ቆዩልን።